ጀግናውና አንበሳው መድብል ከሰገን ጋር በመጨረሻም ተገናኘ። ሞገስ ደግሞ እጅግ በጣም ደስ በሚል ሁኔታ የቤቱን ፋይል ስላገኘ ራሱን መቆጣጠር አቅቶት በደስታ መካከል ላይ ፍጥጥ ብሎ ቀረ። ሉላ ሞገስ ሲፈልገው የነበረውን ትልቅ የቤታቸውን ፋይልና ሰነድ ስላገኙ ከሚባለው በላይ በደስታ አበደ። መድብል እንግዲህ ከ10 ዓመት በላይ የሚወዳትና የሚያፈቅራት ፍቅረኛው በገዛ እጄ ገድያለሁ ብሎ ዘላለሙን እስር ቤት ገብቶ ሲሰቃይና ሲጸጸት የነበረው ሰው ዛሬ ላይ እንግዲህ ሞገስ ደወለለትና ለመድብል መድብል እፈልጋለሁ ወዳጄ፣ እዚህ ቤት ይገርመሃል 10 ዓመትም ከዛም በላይ ተቆልፎባት ክፍል በራፍ ተዘግቶ የምትሰቃይ ልጅ አለች። ለሷ ደግሞ ሁሌ ጩኸቷንና ሁሌ እያሰቃያት ያለውን ነገር ስንሰማ ከምንም በላይ ልብ ይሰብራል። ባይገርምህ ባለፈው እንደ አጋጣሚ አክሊሉ ሰውየው የለም ነበርና በር ከፍተን ስንገባ እጅግ በጣም በሚያሳዝንና በሚገርም ሁኔታ ደም እንባ እያለቀሰች ሰይጣን ሁና ተቀምጣለች። እሷ ደግሞ ያንን ፋይል እንዳጋጣሚ እኔ ያገኘቸው ነበርና ቀማችኝ። ከዛ ፋይሉን ስጭኝ ብዬ ብታገላትም ይህንን ፋይል ልሰጥህ የምችለው ከዚህ ቤት ስታወጣኝ ብቻና ብቻ ነው፣ ካልሆነ ግን በፍጹም ፋይሉን ልታገኘው አትችልም ብላኛለች። ስለዚህ እዛ ቦታ ላይ ገብተን ልጅቷን ማውጣት አለብን፣ ፋይሉንም በእጄ ማስገባት አለብኝ። መድብል ይህንን ቤት ስሰራ ዋጋና መስዋዕትነት ከፍያለሁ። በገዛ ቤት የተከራይ ሆኖ መኖር እንዴት ያማል ብሎ ሲነግረው መድብልም ደግሞ ሰውየው ማን ነው ምንድን ነው የሚለውን እያጣራ ሳለ የካሌብና እንዲሁም ደግሞ የዝና ሰው መሆኑን ሲናገር ከሚባለው በላይ ደነገጠና ፎቶውን ልታሳዩ ትችላላችሁ ምናምን ብሎ ሲጠይቅ እጅግ በጣም በሚገርም ሁኔታ ሞገስም ጋር ወደ ካፌ እያወሩ ነበርና ወደ ቤት አጥር ዘሎ ከገባ በኋላ ሉላንም እቅፍ አደረገና ሉላዬ ከሰርጉ በኋላ እኮ ተገናኝተን አናውቅም፣ ግን እያሳለፋችሁ ያሉት መከራና ስቃይ ሞጌ ነግሮኛል ብሎ ሉላንም ሲነግራት እኔ ሁሉም ነገር ይቅርብን ብየዋለሁ። መድብል እንኳን መጣ፣ አንተ እንኳን በህይወት እንደምትደርስልን ተስፋ አደርግ ነበር፣ ግን አሁን ላይ ያለንበት ሁኔታ በጣም ያሳዝናል። ተሳቀን ነው እየኖርን ያለ ነው። እኛ ተከራይ ሆነን እንደፈለግን መግባት አንችልም፣ እንደፈለግንም መውጣት አንችልም። ምን ያህል ፈተናና ስቃይ እያሳለፍን መሆኑን ብታይ ብሎ ስትል ሉላዬ አሁንም መጥቼልሻለሁ፣ ማንም ምንም እንዳደርግሽ አልፈቅድለትም። እኔ ወንድምሽ መጥቻለሁ። ሞገስ ይህን ያክል ችግርና አጣብቂኝ ውስጥ ገብተህ ቢያንስ እንኳን ለእኔ ብትነግረ ምን ችግር ነበረበት ብሎ ሲለው እንዴ መድብል ብሩኬ ማህሌት ያደረገችውን ነገር በሙሉ እኮ አውቃለሁ። ያን ሁላ ፈተናና ስቃይ ደግሞ በስልክ ያው ስለማገኛችሁ እየሰማሁ ነው። ምንም የተለወጠና የተቀየረ ነገር የለውም ብሎ አለ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የሰገን ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ ውዶችዬ። ሰገን እንግዲህ የመኖር ተስፋ እየለመለመ ይገኛል። እኔማ ተስፋ ማድረግ አለብኝ፣ ምንም ቢፈጠር ምንም አሁን ላይ የሆነ ነገር እንደማገኝ እየተሰማኝ ነው። ስለዚህ ሰው ሊደርስልኝ ይሆን እንዴ? የኔ ፍቅር ለስንት ጊዜ የማፈቅረውም የምወደውም ሰው በህይወት ይኖራል ብዬ አላስብም። እስካሁን ወይ አግብቶ የራሱን ህይወት እየኖረ ነው፣ ትመጣለች ብሎ እየጠበቀ፣ እኔ ግን በፍጹም እንዳልሞትኩና በህይወት እንኳን እንዳለው የታግቼ ነው የምነግረው። በጣም እንደሚያፈቅረኝና ከራሱ በላይ ቦታ ሰጥቶ ዋጋ እንደሚከፍልልኝ ነበር ማቀው። ይኖር ይሆን እያለች በሀሳብና በጭንቀት እንዲሁም ደግሞ ከሱ ጋር ያሳለፈችው ፍቅር እየተመላለሰባት ይገኛል ማለት ነው።
አክሊሉ ደግሞ ሞገስ እንግዲህ ፋይሉን ስለፈለገው በደረቀው ሌሊት ቤቱን ከፍቶ ገባና ወደ ሰገን መኝታ ወይንም ወደ ታጎረችበት ክፍል ቆረቆረና እንደምንም ብሎ ከገባ በኋላ ስሚ ሰገን፣ ተነሽ እንውጣ። አሁን አጋጣሚውን አግኝተናል። ከዚህ ከቤት መውጣት አለብሽ። እስካሁንም የምትፈልጊው ከዚህ ከቤት መውጣትሽ ነው አይደል? እባክሽ ስሚኝ ብላ አለቻት። ብሎ ሲላት እሷም ደግሞ እባክህ እኔ አንተ ማንነትህን አላቅም። እሺ አንቺ መውጣት የማፈልግ ከሆነ ፋይሉን ስጭኝ፣ እፈልገዋለሁ። ፋይሉ ማለት ለእኔ ዋጋና መስዋዕትነት የከፈልኩበት ነው ብሎ ሲላት እሷም በፍጹም ፋይሉን መስጠት አልፈለገችም። አክሊሉም መጠጡን እየጠጣ ቁጭ ብሎ እቅድና ፕላን እያወጣ ነበር። በመጨረሻም ከተቀመጠበት ቦታ ተነስቶ ወደ ሳሎን እየተንጎራደደ ግድግዳውን ሲገደፍ ሞገስም የሰው ድምፅ ሰማና ከዛ ክፍል በድንጋጤ ወጣ። ሰገንም ከተቀመጠችበት ቦታ ላይ በደግ ቁጭ እያለች መጨናነቅ ጀመረች። ሞገስም እንግዲህ ራሱን ካለበት ችግር ላይ ለማውጣት ፊት ለፊት አክሊሉ ላይ ተኮሰና በሩን ከፍቶ አጥሩን ዘሎ እየበረረ ሄደ። ሉላም መኝታ ክፍሏ አልጋ ላይ ቁጭ ብላ ሞገስ በሰላም ወጥቶ ይሆን እያለች ደም እንባ እያለቀሰች ትገኛለች። ኤፍራታና እንግዲህ መርዞም በድንጋጤ ሆነው የተኩሱን ድምፅ ሲሰሙ እራሳቸውን መቆጣጠር አቃታቸው። በመጨረሻ ወይኔ ወንድሜ ሞገስ ተበላ። ዛሬ ሞገስ እዛች ልጅ ክፍል እንደሚገባ ነግሮኝ ነበር። በቃ አበቃለን እያሉ መደናገጥና መርበትበት ጀመሩ። አክሊሉም ቤቱን ከፍቶ ወጣና ጥይቱን እየተኮሰ ከግቢ እስከሚወጣለት ድረስ መታገል ጀመረ። ሞገስም በዚህኛው በር ዙሮ መጣና ስሚ ሉላዬ፣ እኔ ሞገስ ነኝ ክፈችልኝ ብሎ አለ። ከፍቶ ተገባ በኋላ ቆላልፈው ቁጭ አሉ። አክሊሉም ተከራዮቹ ናቸው እንደዚህ የሚያደርጉት? ማን አባቱ ነው ግቢን የደፈረኝ እያለ የተከራዩበትን በር ላይ ተለጥፈው ድምፅ አለ የለም ብሎ ማዳመጥ ጀመረ። ኤፍራታና መርዞ በጣም ደንግጠው ስለነበር እስኪ ለሞገስ እንደውልለት እንዴ ብሎ ሲል አረባክ ደግሞ አሁን በር ከፍተን ብንወጣ ሌላ ችግር ይፈጠራል እና ታዲያ ዝም ብለን ማየት አለብን እንዴ? ይሄ ነፍሰ በላ የሆነ ሰውዬ ምን አይነት ጉር ነው እያለ መገረም ጀመረ። ወደ ሞገስ ጋር ሲደውል ሞገስም ከሉላ ጋር ሆኖ ለእኔ ነበር የተኮሰው መርዙ፣ አሁንም ምንም ቢሆን በሩን ከፍታችሁ እንዳትወጡ፣ እዛው በራችሁን እንደቆለፋችሁ ዝም ብላችሁ ቁጭ በሉ ብሎ ሲለው እሱም ደነገጠና መርዞም እየተንቀጠቀጠ ከኤፍራታ ጋር ቁጭ አሉ። እንግዲህ በጧቱ ተነሳና ይሄው አክሊሉ ተኝተው ስለነበር እነ ሉላንና እነ መርዞን ቆረቆረባቸው። ዛሬ ስብሰባ አለን አለና ቁጭ አድርጎ ሁላቸውንም ሰበሰባቸው። አክሊሉ ወደ ሉላ መኝታ ክፍል ሊገባ ሲፈታተነው ሞገስም እባክህ ልለምንህ አትፈታተነኝ፣ አሁን እዚህ ክፍል የምትገባበት ሰዓት አይደለም ብሎ አለው። ከዛ ስብሰባውን ተሰበሰቡ። አክሊሉ ሞገስን ፊቱን እያየ አንተ ሰው እልክና ጥጋብ የወጠረ ሰው ነህ፣ የት ሀገር ነው ተወልደህ ያደግከው ምናምን ብሎ ሲለው መርዞም ሙሉ አዲስ አበባ በሙሉ ኖር ያለሁኝ የደላልነት ስራዬ ሁሉም ነው ብሎ ተናገረ። ኤፍራታም ጸጥ አለች። ሉላንም የት እንዳያትና የት እንደሚያውቃት መናገር ጀመረ። ሞገስን ደግሞ የት ነበር ስራ ስትሰራ የነበረው? የት ነው ተወልደህ ያደግከው? አምቦ ብሎ አለው። ኦሮመኛ ቋንቋ ትችላለህ ማለት ነው? አይ ብዙም አልችልም። ስራ ምንድን ነበር? አረብ ሀገር ስሰራ ነበር የኖርኩት ብሎ ሞገስ ማራን ነጥብ ደመደመ። ለአንዴና ለመጨረሻ ጊዜ ልንገራችሁ፣ እዚህ ቤት ተከራይታችሁ ስትኖሩ እንደፈለጋችሁ ልትጫወቱና እንደፈለጋችሁ ልትፈነጩ አልፈልግም። ደሃ ደሃ ነው። ይህም ቤት እንዴት አድርጌ እንደሰራሁት እኔ ብቻ ነኝ የማውቀው። ስለዚህ መውጫና መግቢያችሁን ሰዓት አክብራችሁ መንጣት አለባችሁ እንጂ እንደፈለጋችሁ እየረገጣችሁና እየፈለጋችሁ እንድትጫወቱበት እንድፈነጩበት አልፈቅድም ብሎ ተናገረና ከተቀመጡበት ቦታ
ተነሱ ብሎ ሲያስደነግጣቸው እነሱም ተነስተው ሄዱ። ሞገስም ከመድብል ጋር ተገናኝና የተፈጠረውን ነገር በሙሉ እንዲሁም መድብል እንደሚያስፈልገውና እንደሚረዳው አጣብቂ ችግር ውስጥ እንዳለ ሞገስ ለመድብል ተናገረ። መድብልም ደግሞ ሞጌ አንተ እኮ ለቡሩኬም ሆነ ለኔም ዋጋና መስዋዕትነት ከፍለሃል። ስለዚህ አንተን የምረዳበት መንገድ ካገኘው ደስ እያለኝ ነው የምረዳህ ብሎ ካፌ ላይ ተቀምጦ የተፈጠረውንና ያሳለፈውን ስቃይ በሙሉ ነገረው። ዛሬውኑ እቤቱ መግባት እፈልጋለሁ። ምን አይነት አረመኔና ጅብ ሰው ቢሆን ነው? በቃ የካሌብ ሰዎች ልጃገረድ ሴቶችን እያገቱ ማሰቃየትና ፈርድን ማስበላት ሆነ አይደል? በጣም ያሳዝናል ተባባሉ። ሞገስ እንግዲህ መድብልን እኔ ምልህ መድብል አንተስ እንዴት ነህ? ህይወት ምናምን ፍቅር ምናምን እያለ ሲለው እስካሁን ምንም ወፍ የለም። ይልቁንስ ሰሞኑን የመጣብኝ ነገር የስንት አመት ትዝታይና ፍቅሬ በጸጸት እየተቃጠልኩ ነው። እባክህ መድብል ወደ ራስህ ህይወት መመለስ አለብህ። ለማንኛውም ዛሬ እንሄድ ተባባሉና ሰተት ብለው ወደ አክሊሉ ቤት አመሩ። መድብልም አጥር ዘሎ ወደ አክሊሉ ቤት ሲገባ የአጥሩ ሽቦ እጁን ሲወጋው እጁን ያሳደረገና ወይኔ ወንድሜ ተጎዳህ እንዴ? ለእኛ ብለህ ሉላ እንዴት አምሮብሻል እንዴ? አረጅም መሰል እኮ አጥርም መዝለል እኮ አቅም አነሰ። ሞጌ እውነት ይሄ ቤት አንተ የሰራው ነው? እንዴት አባቱ ነው የሚያምረው። ምን ታደርገዋለህ? እኔ ተከራይ ሆኜ እኔ አፈር ደም በላስኩት ቤት እሱ እየተጫወተበትና መከራዬን እያበላኝ ይገኛል። በዛ ላይ ይህን ያክል አመት በር ተዘግቶባት የምትተኛው ሴት ጩኸቷ፣ ሁሉ ነገር እንዲሁም የሰውየው ቆሻሻና ተግባሩ በጣም ነው የሚያስጠላው ብሎ አለ። ሞገስና መድብል ሉላ እንግዲህ ወደ መኝታ ክፍላቸው መድብልን አስገቡት። ቁጭ ብለው መወያየትና መነጋገር ጀመሩ። ከዛ ቆይ እናንተ አተኙም እንዴ? ማብራትና ውሃ ሌሊቱን እንደፈለጋችሁ ስትፈነጩበት ነው እንዴ የምትሉት? ስም አንተ የችጋራም ሄደሃልሽ ልክ ልክህ ነው ምሰራለህ አለና መፈታተን ጀመረ። ሞገስ እንግዲህ ሉላ ልብሳቸውን አጥበው ገመድ ላይ ሰቅለው ነበር። የሉላን ቀሚስ አመጣና ሞገስ ፊት ለፊት ላይ እርግጥግጥ ሲያደረገው በጣም ደነገጠች። ሞገስም ራሱን መቆጣጠርና ስሜቱን መቆጣጠር አቅተው በሉላ የመጣ ማንንም ልፈራ አልችልም፣ እድሜ ልክህን መስዋዕትነት ትከፍላለህ እንጂ ሉላ የኔ ብቻና ብቻ ናት ብሎ በድጋሜ ተናገረ። ወደ ሰገን ስንመጣ እንግዲህ አቶ አክሊሉ ወደ እሷ ጋር ሄዶ ልብሱን እያወላለቀ ሳለ እሷም ቀበቶውን ጣል ሲያደርገው ያለ ኃይሏን ቀበቶውን ይዛ ከስተጀርባው ቆመች። እየጠጣ መጠጥ ሳለ ያሳለፈውንና እያደረጋት ያለውን ስቃይ በሙሉ ሲያወራት እሷም እውነታ ቀን ትመጣለች፣ ሁሉም የሚጋለጥበት ጊዜ ይመጣል እያለች እያለቀሰች የሚጠጣውን መጠጥ ፊቷ ላይ ሲደፋባት በጣም ተናደደችና ማልቀስ ጀመረች። እንዴት ፊቴ ላይ ትደፋብኛለህ? ምን አይነት ወራዳና የቀለልክ ሰው መሆንህን እዚህ ጋር ማረጋገጥ ትችላለህ ብላ ከዛ ክፍል እሱም የሰው ድምጽ ሲሰማ ክፍሉን ዘግቶባት በድጋሚ ሄደ። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። ውድድ ነው ማድረጋችሁ። ሰላም አለይኩም ወራህመቱላሂ